ዳሽን ባንክ የነዳጅ ክፍያን የሚፈጽምበት በጣም ቀላል የሆነ አዲስ መተግበሪያ አዘጋጅቷል። ከኢፌዴሪ ትራንስፖርትና ሎጂስቲክስ ጋር በመተባበር ኢንቲግሬት ያደረግነው የፊውል አግሪጌሽን ነው። 1 ሊትር በማኑዋል ትራንዛክሽን ውስጥ እንዳያልፍ ኮሚትድ ሆነን እየሰራን እንገኛለን። ይህን አፕ በመጠቀም በቀላሉ በኪውአር ፔመንት በ3 ክሊክ ኤኒ ፊውል ስቴሽን ላይ ክፍያ መፈጸም ያስችላል። ትክክለኛ ፓርትነር እንዳገኘን ይሰማናል። እንኳን ደስ ያላችሁ ለማለት ፈልጋለሁ። ሰላም እንዴት ናችሁ? ሪማሌክስ ነኝ። ይህ ደግሞ የቅዳሜ ገበያ ፕሮግራማችን ነው። ዛሬ በቅዳሜ ገበያ ፕሮግራማችን ሸራተን አዲስ ሆቴል ነው የሚገኘው። እዚህም የተገኘሁበት ምክንያት ዳሽን ባንክ እንግዲህ የነዳጅ ክፍያን የሚፈጽምበት በጣም ቀላል የሆነ አዲስ መተግበሪያ አዘጋጅቷል። እስኪ ወደ ውስጥ ገብቼ ደግሞ መተግበሪያው ምን ይመስላል፣ ምን አዲስ ነገር ይዞ መጥተዋል የሚለውን አብራችሁ የማይ ይሆናል። ቆይታችሁ እንዳይለየን። መልካም ቆይታ። ዛሬ እዚህ የተሰበሰብንበት ዋና ዓላማ ዳሽን ባንክ ደንበኞች የነዳጅ ክፍያ አገልግሎትን ለመፈጸም የሚያስችላቸውን ዲጂታል የክፍያ አማራጭ ማቅረቡን ምክንያት በማድረግ ነው። ይሄንን የዲጂታል አማራጭ የማስጀመር መርሃ ግብር ይሆናል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆት ሐሰንን፣ የዳሽን ባንክ የዳይሬክተሮች ቦርድ አባል የሆኑትን የዳሽን ባንክ ዋና ስራ አስፈጻሚ ተወካይ የሆኑትን አቶ አየለ ተሾመን ወደ መድረክ ጋብዛለሁ። በአክብሮት ተቀበሉልኝ። አማራጭ በይፋ ስራ ጀምሯል። ዳሽን ባንክ መላው አመራሩ፣ ዳይሬክተሮች ቦርድ፣ ክቡር አየለ ተሾመ የባንኩ ፕሬዝዳንት ተወካይ፣ የሚዲያ አባላት፣ አጠቃላይ የዳሽን ባንክ ቤተሰቦች፣ ከሁሉ አስቀድሜ በዛሬው ዕለት ይፋ በተደረገው የፎይል አግሪጌተር ላይ ዳሽን ባንክ ይሄንን ውሳኔ በማኔጅመንቱ አጸድቆና ሙያተኞችን አስተባብሮ አገራዊ ጥሩን ተቀብለው የዜጎቻችንን የመገልገል ጥማትን ዘመኑን በወጀ ቴክኖሎጂ ለማገዝ ራሱን አዘጋጅቶና በናሽናል ኢንቲግሬተር አፕ ላይ ብቁ ሆኖ በመገኘቱ እና ለዚህ ላውንቺንግ በመብቃታችሁ እኛም የዚህ ጥያቄ ምላሽ ስለሰጣችሁን በራሴና በትራንስፖርትና ሎጂስቲክስ ሚኒስቴር ስም ላቅ ያለ ምስጋና መቅረብ ፈልጋለሁ። ላለፉት 3 ዓመታት ስንተገለት የነበረ አሁን ላይ ብቁ ሆኖ ውጤታማ በሆነ ሁኔታ ወደ ስራ ያስገባነው ግራንድ አፓችን ነው። በዚህ አፕ ተጠቅመን ሁሉንም ፋይናንሻል ተቋማትን መስፈርቱን ያሟሉትን ወደ አፑ በማስገባት ወደ ዲጂታል ትራንዛክሽን እንዲገቡ ማድረግ እንዲሁም ደግሞ ፊንቴክ ተቋማትን ወደዚህ በማስገባት በየትኛውም ጫፍ የኢትዮጵያ ክፍል ውስጥ ምንም አይነት 1 ሊትር በማኑዋል ትራንዛክሽን ውስጥ እንዳያልፍ ኮሚትድ ሆነን እየሰራን እንገኛለን። ዳሽን ባንክ ይሄን ጉዞ በመቀላቀሉ ባለው አቅሙ ባለው በተራማጅ አስተሳሰቡና ፕሮአክቲቭ በሆነ በቢዝነስ አውድ ያለው ልምድ ተጠቅሞ ይሄን ውጥናችንን ከዳር እንድናደርስ ተጨማሪ አቅም ትክክለኛ ፓርትነር እንዳገኘን ይሰማናል። እንኳን ደስ ያላችሁ ለማለት ፈልጋለሁ። የዚህ ኢቨንት አካል በመሆኔ ትልቅ ሪሊፍ ትልቅ ደስታ ተሰምቶኛል። አንድ እርምጃ ቀዳሚ በጣም የሚያነሳሳ በጣም የሚያተጋ ስሎጋን ነው። የኢትዮጵያን ትራንስፖርትና ሎጂስቲክስ ደግሞ አንድ ስቴፕ ወደፊት በጋራ እናራምድላለሁ። አመሰግናለሁ። አዲስ መተግበሪያ ዳሽን ባንክ ላንች አድርጓልና እስኪ ምን ይመስላል፣ በምን አይነት መንገድ ነው ይሄን መተግበሪያ ይፋ ያደረጋችሁት የሚለው ነገር እናንሳ። እንግዲህ እንደምታውቁት ከ3 ወር በፊት ዳሽን ባንክ ሱፐር አፕ የሚል ትልቅ የሞባይል መተግበሪያ በአይነቱ ለየት ያለ እዚሁ ሸራተን አዲስ አስተዋውቀን ነበረ። በዚህ የዳሽን ሱፐር አፕ መተግበሪያ ከሞባይል ባንኪንግ ወይም ከባንክ ባሻገር በርካታ የሆኑ አገልግሎቶች የሚሰጡበት ነው።
የኢኮሜርስን ጨምሮ ደንበኞች እርስ በርስ ቻት የሚያደርጉበት ከዛም በተጨማሪ ደግሞ በጀታቸውን የሚቆጣጠሩበት ከዛም ባለፈ ደግሞ የባንክን የተለያዩ እንዲህ አይነት ሚኒ አፖችን ክፍያ የሚፈጽሙበት ለየት ያለ የዳሽን ሱፐር አፕ ነው። ዛሬ ይፋ ያደረግነው የፊውል አግሪጌት የዚሁ አንድ አካል ነው፣ ሚኒ አፕ ነው። በዚሁ ሚኒ አፕ በምንለው ውስጥ የሚገኝ የዳሽን ከኢፌዴሪ ትራንስፖርትና ሎጂስቲክስ ጋር በመተባበር ከነሱ ጋር ኢንቴግሬት ያደረግነው የፊውል አግሪጌሽን ነው። ይህ መተግበሪያ በዋነኝነት የሚሰራው በነዳጅ ማደያዎች ነው። ከዚህ በፊት እንግዲህ እንደምታውቁት የነዳጅ ክፍያን በመንግስት በተሰጠ ዳይሬክሽን ኦቶሜት ተደርጎ ክፍያዎች በሙሉ ዲጂታል ነበር የሚከፈሉት። ይህንን የመንግስት አቅጣጫ አንድ ደረጃ ከፍ ለማድረግ በኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስቴር በኩል ፊውል አግሪጌት የሚል አፕ ዴቨሎፕ ተደርጎ እኛ ደግሞ ይህንን አፕ ከኛ ሲስተም ጋር አግሪጌት አድርገን ዛሬ ላውንች ለማድረግ በቅተናል ማለት ነው። በጣም አስተማማኝ የሆነ ምቹ የሆነ ቀላል የሆነ የክፍያ አማራጭ ነው። አዲስ አበባ በሚገኙ በርካታ የፊውል ስቴሽኖች አገልግሎትን በዛ እንሰጣለን። ዛሬም አብዛኛው የጠራናቸው በአዲስ አበባ የሚገኙ ከ300 በላይ የሚሆኑ የነዳጅ ማደያ ባለቤቶች ናቸው። ከነዚህ ጋር ቀደም ተብሎ ኢንጌጅመንት ተደርጓል። ይሄንን አፕ እንዴት እንደሚሰራ አገልግሎቱ እንዴት እንደምንሰጥ ከነሱ ጋር ደግሞ የፓርትነርሺፕ አግሪመንትም ፈርመን ላውንች ያደረግነው። መልካም። ይህ መተግበሪያ ደግሞ እስኪ ምን ያክል ቀላል ነው? ማህበረሰቡ በምን መልኩ ነው ሊጠቀም የሚችለው? በጣም ቀላል ነው። 3 ክሊክ ነው። የስሪ ክሊክ ነው ብለን የሰጠነው ምን ማለት ነው? በ3 ንክኪዎች ብቻ ክፍያ የምንፈጽምበት ነው። ከዛም በላይ በጣም አስተማማኝ ነው። አገልግሎቱም ፈጣን ነው። ከዚህም በተጨማሪ ደግሞ ከዚህ በፊት ማደያዎች የማያገኙትን አገልግሎት በዚህ ያገኛሉ። ምንድነው የሚያገኙት? በእያንዳንዱ የፊውል ስቴሽን ኦፕሬተር ማውጣት ይችላሉ። ዝርዝሮችን ማውጣት ይችላሉ። ሪፖርቶችን ማውጣት ይችላሉ። የቀኑን ግብይት በጣም በተቻለ መልኩ በዲጂታል በሆነና በሶፍት ኮፒ አውጥተው ያንን መቆጣጠር ይችላሉ። ስለዚህ ሲስተሙ ከትራንስፖርትና ሎጂስቲክስ ሚኒስቴር ዴቨሎፕ የተደረገ ስለሆነ በዛ ሪኳየርመንትና በዛ ክራይቴሪያ የወጣ ስለሆነ በጣም ምቹ ቀላልና ለነሱም በተለይ በዚህ ደረጃ የነበረውን የሀብት ብክነት የሚያስቀር ነዳጅን ለተባለለት ዓላማ እንዲውል የሚያደርግ ለነሱም ደግሞ የተሻለ ሪፖርት ሜካኒዝም የሚሰጥና በጣም ቀላልና ምቹ ነው። በ3 ክሊክ ማለት ነው። በጣም ደስ ይላል። 3 ክሊክ። እሺ፣ ወደፊትስ እንግዲህ ይሄንን መተግበሪያ በምን አይነት መልኩ ለማሳደግ ሀሳብ አላችሁ? ምን እንጠብቅ ወደፊት? እንግዲህ አሁን ይሄንን በአዲስ አበባና በተመረጡ ክፍለ ሀገር ላይ ባሉ ነዳጅ ማደያዎች እንቀጥላለን። ከዛ በተጨማሪ ደግሞ በክፍለ ሀገርም እያስፋፋን እንሄዳለን። ሚኒመም ከ10 ከ15 የሚሆኑ ማደያዎች ላይ ላውንች እናደርጋለን። ሌሎችም ደንበኞች በዚህ አኳያ የዳሽን ባንክን ሂሳብ እየከፈቱ የዳሽን ባንክ ሱፐር አፕን እየጫኑ የዚህ ተጠቃሚ እንዲሆኑ እንጋብዛለን። እንግዲህ ግብዣ አለን ነበር፣ ግብዣ ደርሷል። እንኳን ደስ ያላችሁ ማለት ፈልጋለሁ። እኔም አመሰግናለሁ። በጣም እናመሰግናለን። የተደረገላችሁ እንግዶች፣ የዳሽን ባንክ ከፍተኛ የስራ ኃላፊዎች፣ የዳሽን ባንክ ቤተሰቦች እንኳን ደህና መጣችሁ። ዳሽን ባንክ ሱፐር አፕ እንግዲህ ከባንኪንግ ሰርቪስ ወይም ከፋይናንሻል ሰርቪስ በተሻለ ላይፍ ስታይል ሰርቪሶችን ጨምሮ ለደንበኞች በጣም ቀላል እና ኢዚሊ ላይፋቸውን ኢዚ በሚያደርግ መልኩ ዲዛይን አድርገን ዴቨሎፕ አድርገን ገበያ ላይ እንግዲህ አስገብተናል። ዛሬ ደግሞ በሚኒስትሪ ኦፍ ትራንስፖርት ላውንች የተደረገው ፊውል አግሪጌተር ላይ ከኢትዮ ቴሌኮም ጋር በመተባበር ይህንንም ፕላትፎርም ኦልሞስት 100% ማለት በሚቻልበት ደረጃ ዴቨሎፕ ያደረገው ኢግል ላይን ሲስተም ቴክኖሎጂ ነው። ዛሬ ሁለቱም ፕሮዳክት ዴቨሎፕ የተደረጉት ኢግል ላይን ሲስተም ቴክኖሎጂ ነው። we are ቴክኖሎጂ ፓርትነር ከኢትዮ ቴሌኮም ጋር በመተባበር ከዳሽን ባንክ ጋር ደግሞ ስትራቴጂክ ፓርትነር መሆናችን ይታወቃል። ስለዚህ በሁለት እህት ፕላትፎርሞች መካከል የተደረገ ኢንቴግሬሽን ነው ዛሬ ላውንች እየተደረገ ያለው ማለት ነው። እንግዲህ ፊውል አፕ ለደንበኞች የቀረበው እጅግ በጣም ኮንቪኒየንት በሆነ መንገድ ፊውል አግሪጌተር የሚል ሚኒ አፕ ሱፐር አፕ ውስጥ ሁላችሁም ታገኙታላችሁ። ይህን አፕ በመጠቀም በቀላሉ በቢል ፔይመንት ወይም ደግሞ በኪውአር ፔይመንት በ3 ክሊክ ኤኒ ፊውል ስቴሽን ላይ ክፍያ መፈጸም ያስችላል። እጅግ በጣም ቀላል በሆነ መንገድ ነው ፕላትፎርሙ ቢውልድ የተደረገው። ስለዚህ ፊውል ስቴሽኖች በቀላሉ የከስተመሩን ዲቴል የመኪናውን ዲቴል በማስገባት የሚጠይቁትን አማውንት በማስገባት በቀላሉ ኪውአር ኮድ ጀነሬት በማድረግ ወይም ቢል ጀነሬት በማድረግ ለድራይቨሮቹ በመስጠት ድራይቨሮቹ በ3 ክሊክ ግብይት መፈጸም
ይችላሉ። ይሄም ሲስተም እንግዲህ ሙሉ በሙሉ የሚኒስትሪ ኦፍ ትራንስፖርት ኦፕሬት የሚያደርግበት ኦን የሚደረገው በሚኒስትሪ ኦፍ ትራንስፖርት ነው። እንግዲህ ከሴንትራል ሲስተም ጋር ኢንቴግሬትድ የሆነና በቀላሉ መረጃዎችን እያንዳንዱን ሽያጭ ሚኒስትሪ ኦፍ ትራንስፖርት ትራክ እና ማኔጅ ማድረግ በሚችልበት ደረጃ የተዘጋጀ ነው። በፊውል ስቴሽኖችም በፊውል አቴንዳንቶችም በኩል እጅግ በጣም ለአጠቃቀም ቀላል የሆነ ፕላትፎርም ነው። በድራይቨሮችም በኩል በጣም ሲምፕል የሆነ ለክፍያ ቀላል ተደርጎ ነው ዲዛይን የተደረገው። እንግዲህ ከዛሬ ጀምሮ ደንበኞች ባሉበት ቦታ ሆነው ኤኒ ፊውል ስቴሽን ጋር በመሄድ ክፍያዎችን በቀላሉ ከአካውንታቸው በዳሽን ባንክ ሱፐር አፕ በኩል መፈጸም ይችላሉ። እንግዲህ ውጤታማ ይሆናል ብለን እንጠብቃለን። ሌሎችም የዩኤስኤስዲ ፔመንቶች በቅርቡ ኢንትሮዲዩስ ይደረጋሉ። እዚሁ ፊውል አግሪጌተር ላይ ደንበኞች በቀላሉ ፒናቸውን ብቻ በማስገባትም ክፍያ መፈጸም የሚችሉበትም ሶስተኛ የክፍያ አማራጭም ጭምር አብሮ ተያይዞ ይቀርባል ለደንበኞች ማለት ነው። ከዚህም በላይ የደንበኞችን ፍላጎት ማዕከል ባደረገ መልኩ የተለያዩ የክፍያ አማራጮችን እያቀረብን እንሄዳለን። እንግዲህ ይሄ እንግዲህ በደንብ ቴስት ተደርጎ ዛሬ ጀምሮ በይፋ በሁሉም ፊውል ስቴሽኖች ሜምበር ፊውል ስቴሽኖች ላይ አቬለብል ነው። ግብይት መፈጸም ይቻላል። ዳሽን ባንክ ሱፐር አፕ እንግዲህ ቃል በገባ ነው መሰረት በጋራ በመሆን የተለያዩ ኢኒሼቲቮችን የተለያዩ ስኬዞችን እያመጣን እንገኛለን። ኢንጆይ አድርጉት። በጣም አመሰግናለሁ። ዛሬ እንግዲህ አዲስ መተግበሪያ ይዛችሁ ለመጣችኋልና መተግበሪያው ምን አይነት ነው? ምን ያክል ቀላል ነው? እንዴት ነው ማህበረሰቡ ሊጠቀሙ የሚችለው? የመተግበሪያው ስም የናሽናል ፊውል ፔመንት አግሪጌተር ይባላል። ከሚኒስትሪ ኦፍ ትራንስፖርት እና ሎጂስቲክስ ጋር በጋራ በመሆን ወደ አዲሱ ሱፐር አፓችን የተቀላቀለ አፕ ነው። ይሄ ሙሉ በሙሉ የበለጸገው በሚኒስትሪ ኦፊሱ ነው። ከኛ ጋር ሲስተም ኢንተግሬሽን በመስራት ከዛሬ ጀምሮ ለህዝቡ ይፋ ሆኗል። አንድ ደንበኛ የሱፐር አፕ ተጠቃሚ የሆነ ደንበኛ የትኛውን ፊውል ስቴሽን በአቅራቢያው የሚገኝ ፊውል ስቴሽን ሲሄድ ኮድ ወይም ኪውአር ብቻ ሲምፕሊ ስካን በማድረግ ወደ አፑ በመግባት የፊውል አቴንዳንት የሚያሳየውን ኪውአር ስካን በማድረግ በሶስተኛው ፔመንት ይመጣለታል። ኮንፊርም ብሎ በ3 ክሊክ ብቻ ፔመንቱን የሚጨርስበት በጣም ቀላልና ፈጣን የሆነ አስተማማኝ አፕሊኬሽን ነው ይዘን የመጣ ነው በዛሬው። ዋና ዓላማው እስኪ ምንድነው የዚህ አፕሊኬሽን በዋናነት ይዛችሁበት የመጣችሁት ምክንያት? ዋናው ዓላማው እንግዲህ ፊውል ፔመንቱ ስቲል በፊው ፕሌየርስ ነበረ፣ በጥቂት ፕሌየርስ ነበረ። አንድ የዳሽን ባንክ ሱፐር አፕ ደንበኛ መክፈል አይችልም ነበር። የሚኒስትሪ ኦፊሱ ይሄንን ኢንክሉሲቪቲን ኮንሲደር በማድረግ ሁሉንም ባንኮች ወደዚህ ይሄን መተግበሪያ በማልጸግ እንዲገቡ መጋበዝ እኛ እንግዲህ የመጀመሪያ ሆነን ዛሬ ላውንች አድርገናል። ምንድነው አንድ የማንኛውም ባንክ አፕሊኬሽን ይዞ ቢሄድ አንድ ፊውል ስቴሽን ላይ መስተናገድ ይችላል። ዳሽን ባንክ ይዞት የሚመጣውን ሱፐር አፕ ፊውል አፕ ላይ ብቻ በመግባት ፔመንቱን መፈጸም የሚችልበት የዳሽን ባንክ ደንበኞች ከዛሬ ቀን ጀምሮ መክፈል የሚችሉበት ኪውአር ስካን በማድረግ ብቻ። አሁን ይሄ መተግበሪያ ይዛችሁ ከመጣችሁ ወደፊት ደግሞ እዚህ ላይ የምትጨምሩት ነገር አለ ወይ? ሊንክ በማድረግስ ከትራንስፖርት ኤንድ ሎጂስቲክስ ሚኒስቴር ጋር ምን አይነት ነገር አስባችኋል? ወደፊት እንግዲህ ሌሎች የጌሚፊኬሽን ጌሞችን ኢንጌጅመንት የሚፈጥሩ የተለያዩ ሰርቪሶችን ዩኤስኤስዲ ሰርቪስ፣ የኢንተርኔት ባንኪንግ ሰርቪስ፣ ብዙ ደግሞ የኢኮሜርስ እና የተለያዩ ሰርቪሶችን ይዘን ለመምጣት እንግዲህ በስራ ላይ ነን። ሱፐር አፕ ከተባለ ድረስ የባንኪንግ ሰርቪስ ብቻ ሳይሆን የላይፍ ስታይልም ሰርቪስ አንድ ደንበኛ ሁሉንም አገልግሎት አንድ አፕ ውስጥ ገብቶ ማግኘት የሚችልበትን ዛትስ ዋይ ፊውልንም ይዘን የመጣ ነው። ሌሎችም ከኛ ጋር መስራት የሚፈልጉ በዚህ አጋጣሚ ኢንቫይት ማድረግ ፈልጋለሁ። መርቻንቶች፣ የገቨርንመንት ኢንስቲትዩሽንስ ፔመንታቸውን አውቶሜት ማድረግ የሚፈልጉ በሙሉ ሱፐር አፑ ክፍት ነው። አብረን ለመስራት እኛ ሬዲ ነን። ማሳለፍ የምትፈልጊ ወይም ደግሞ የምትዩ ነገር ካለ? እንግዲህ ለዳሽን ባንክ ደንበኞች በሙሉ ደንበኛም ላልሆናችሁ በአቅራቢያችሁ በሚገኝ ብራንች በመሄድ የሱፐር አፕ አፕሊኬሽን በማውረድና አካውንታችሁን ሊንክ በማድረግ የፊውል ፔመንትንም ሌሎችንም አዘር ሰርቪሶች መጠቀም እንድትጀምሩ በአክብሮት እንጋብዛለን። እሺ፣ እኛም ይዛችሁ ስለመጣችሁ እናመሰግናለን። እናመሰግናለን። የዛሬ የቅዳሜ ገበያ ፕሮግራማችን ይህንን ይመስል ነበረ። እንግዲህ ዳሽን ባንክ በዳሽን ሱፐር አፕ ውስጥ አዲስ የነዳጅ ክፍያ መፈጸም የምንችልበትን መተግበሪያ አካቷል። ስለዚህ ከዚህ በኋላ የነዳጅ ክፍያችንን በዳሽን ሱፐር አፕ መፈጸም እንችላለን ማለት ነው። እስካሁን ድረስ ደግሞ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። ቅዳሜ ገበያ በዚህ ተጠናቀቀ። ቻው ቻው።